ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዜናዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወደረግነው መረጃዎች አልፋለሁ። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ለዲሞክራሲ ስርዓት ግንባታ እየሰራ እንደሚገኝ ገለጸ። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ከክልል የፖለቲካ የጋራ ምክር ቤቶች ጋር የምክክር መድረክ እያካሄደ ነው። በመድረኩ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤትና የክልል የጋራ ምክር ቤቶች የ2017 ዓመታዊ ሪፖርትና የ2018 እቅድ ማዕቀፍ ቀርቦ ውይይት እንደሚካሄድበት ተገልጿል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ በዚህ ወቅት እንደተናገሩት ምክር ቤቱ በሀገሪቱ የዲሞክራሲ ስርዓት ለመገንባት በትኩረት እየሰራ ይገኛል ብለዋል። ምክር ቤቱ ሀገራዊ ዘላቂ ሰላም ለማረጋገጥ ከሚመለከታቸው አካላት ጋር በጋራ እየሰራ መሆኑን ጠቅሰዋል። ሀገራዊ ምክክር ስኬታማ እንዲሆን አጀንዳ አሰባስቦ ከማቅረብ ጀምሮ ከኮሚሽኑ ጋር በቅርበት እየሰራ እንደሚገኝ ያስታወቁት የምክር ቤቱ ሰብሳቢ ሰባተኛው ሀገራዊ ምርጫ ፍትሃዊ፣ ገለልተኛና ግልጽ እንዲሆን ከሚመለከታቸው አካላት ጋር በጋራ እየሰራ መሆኑን አመልክተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ሙስናን የሚጠየፍ ማህበረሰብ ለመፍጠር ሁሉም የበኩሉን ሚና ሊወጣ ይገባል አሉ። ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሀሳብ 22ኛው የዓለም አቀፍ የጸረ ሙስና ቀን በአዲስ አበባ ከተማ በዛሬው ዕለት ተከብሯል። ከንቲባ አዳነች አቤቤ በዚህ ወቅት እንዳሉት ባለፉት የለውጥ ዓመታት ብሔራዊ አጀንዳ አድርገን ያፋፋምነው የጸረ ሙስና ትግል ከዚህ ቀደም የነበረውን አስከፊ መንግስታዊ የተደራጀ ሌብነት ማስቀረት አስችሏል። ባለፉት ዓመታት እንደ ሀገር ብሎም በመዲናዋ የህዝብንና የመንግስትን ሀብት በተገቢው የልማት ስራ ላይ በመዋላችን አስደናቂ የልማት ውጤት ማሳየት ችለናል ብለዋል። መንግስታዊና ስርዓታዊ የተደራጀ ሌብነት እንደቀረ ጠቅሰው በግለሰብ ደረጃ በመንግስት ኃላፊዎችና ሰራተኞች የሚፈጸሙ ሌብነትና ጉበኝነት ከፍተኛ ትኩረት እንደሚሻ ጠቁመዋል። ለሙስና አጋላጭ አሰራሮችን ለመዝጋትና ከምንጩ ለማድረግ የተጀመሩትን የሪፎርም ስራዎች በማጠናከር መንግስታዊ አገልግሎቶች በቴክኖሎጂ የታገዙ እንዲሆኑና ተጠያቂነትን በማስፈን ሙስናን በተሟላ መልክ ለመከላከል እየተሰራ መሆኑን ገልጸዋል። በዚህ ሂደት ቤተሰብ፣ ማህበረሰብ፣ የሃይማኖት ተቋማት፣ ትምህርት ቤቶች፣ የመንግስት ተቋማትና የሲቪክ ማህበራትን ጨምሮ የሁሉም ተቋማት ትግልና ርብርብ አስፈላጊ መሆኑን አስገንዝበዋል። በሌላ ዜና ጥቃት በሚፈጽሙ አካላት ላይ የሚወሰደው እርምጃ የፍርድ ሂደት ክፍተት እንዳለበት ቢሮው ገለጸ። የአዲስ አበባ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ቢሮ በከተማ ደረጃ ሴቶች በአብዛኛው የኢኮኖሚ ጥቃት ይገጥማቸዋል ብሏል። ሰላማዊት ሙሉጌታ ተጨማሪ አላት። በዓለም አቀፍ ደረጃ ለ34ኛ ጊዜ በኢትዮጵያ ለ20ኛ ጊዜ ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል ለ16 ቀናት ሲካሄድ የቆየው የጸረ ጾታ ጥቃት ቀን አስመልክቶ የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ያዘጋጀው የማጠቃለያ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የተገኙት የሴቶችና ህጻናት ማህበራዊ ጉዳይ ቢሮ ኃላፊ ቆንጂት ደበላ እንደገለጹት እንደ ሀገር ጥቃት በተለያየ ሁኔታና በተለያዩ አካላት የሚፈጸም መሆኑን ገልጸው ይህንን ለመታደግ ከባለድርሻ አካላት ጋር እየተሰራ መሆኑን አመልክተዋል። አክለውም ጥቃት በሚፈጽሙ አካላት ላይ የሚወሰደው እርምጃ በፍርድ ሂደቱ ላይ ክፍተት እንዳለበት ገልጸው አሁን ባለው ሁኔታ ለጥቃቶች ተግባራዊ ምላሽ ከመስጠት አኳያ የተሻለ መሆኑን አስገንዝበዋል። እንደ ሀገራችን ከጥቃትን የፈጸሙ አካላትን እርምጃ ከመወሰድ አንጻር በወንጀል ህጉም በሌሎች ህጎችም ከዚህ ከኮምፒውተር ጋር በተያያዘ በ958 ይመስለኛል አዋጅ ላይም ብዙ ነገሮች ተገልጸዋል። ግን ከትርጉም አሰጣጥ ፍርድ ሲሰጥ ከሚሟሉ መረጃዎች ከመሳሰሉት አንጻር ሁሉም አካባቢ ተመሳሳይ ውሳኔዎችን ማስተላለፍ ላይ ራሱ ጋፖች አሉ። አሁን አንዳንድ ቦታ ላይ እንደዚህ ፈጽሞ እንዲህ ብቻ ተፈረደበት ተብሎ ብዙ ሰዎችን የማስቆጣት ሁኔታም ጨምራለ። አንዳንዱ ደግሞ በጣም አስተማሪ ሆኖ እርምጃዎች የሚወሰዱባቸው ሁኔታዎች አሉ። ከዚህ አንጻር እንደ ሀገር ምን አይነት የህግ ክፍተቶች አሉ በሚል የሴቶችና ማህበራዊ ጉዳይ ሚኒስቴር ያዘጋጀው ትልቅ የወርክሾፕ ተዘጋጅቶ የተካሄደበትና
ግብአት ሊሆን የሚችል መሻሻል ያለባቸው ጉዳዮች ላይ ግብአት የሚችል ሀሳቦችም የተነሱበት ሁኔታ አለና በእርግጠኝነት በቅርቡ እንደነዚህ አይነት ክፍተቶች ያሉባቸው በተለይ እነዚህ ፍርድ ቤቶች በደንብ ስለሚያውቁ እዛ ላይም በደንብ ሀሳብ ስለሰጡ በሂደት ይሻሻላል ብለን እናስባለን። ኃላፊው አክለውም በከተማ ደረጃ ሴቶች በአብዛኛው የኢኮኖሚ ጥቃት እንደሚደርስባቸው ገልጸው ይህንን ችግር ለመቅረፍ በሩብ ዓመቱ ከ50 በመቶ በላይ የሚሆኑ ሴቶች በኢኮኖሚ ተጠቃሚ ሆነዋል ብለዋል። ይሄ ከምንድን የሚመነጨው ሴቶች በኢኮኖሚ ኢምፓወርድ ካለመሆን ነው። ስለዚህ የከተማ አስተዳደራችን አብዛኛው የሚሰራቸው በተለይ ስራ እድል ላይ እየሰራ ያለው ሴቶች ከ50% የህብረተሰብ ክፍል እንደመሆናቸው 50% እና ከዛ በላይ ሴቶች በኢኮኖሚ ተጠቃሚ መሆን አለባቸው በሚል ሰፊ ስራ እየሰራ ያለበት ሁኔታ አለ። ከተለያዩ መደፈርም ሌሎች አደጋዎችም እንዲድኑ ለማድረግ የነዚህ የህፃናት ማቆያዎች መስፋፋት ትልቅ አስተዋጽኦ አላቸው። በጎዳና ላይ ባሉ ሴቶችና ህፃናት ላይ የሚደርሰውን ጥቃት ከመከላከልና ከመቆጣጠር አኳያ ቢሮው ምን እየሰራ ነው ብለን ላነሳንላቸው ጥያቄ ኃላፊዋ ተከታዩን ምላሽ ሰጥተዋል። በአጠቃላይ በማህበራዊ ችግር ውስጥ ያሉ ሴቶች ህፃናትን ደግሞ ከመከላከል አንጻር ለነገዋ የሴቶች የተሃድሶና የስልጠና ማዕከል ትልቅ ሚና እየተጫወተ ያለበት ሁኔታ አለ። ባለፉት በ3 ዙሮች ወደ 1500 ሴቶች ከሴተኛ አዳሪ የነበሩ ጎዳና ተዳዳሪ የነበሩ በኢኮኖሚ ችግር ውስጥ የነበሩ በጣም ዝቅተኛ ገቢ ያላቸው ከስደት ተመልሰው የተለያየ ችግር የተጋለጡትን እንዲሰለጥኑ በማድረግ ሙሉ በሙሉ ስራ እድል እንዲፈጠርላቸው ተደርጓል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባዎች አምራለሁ። አንቶኒዮ ጉተሬዝ የሱዳንን ጦር አሳፋሪ በማለት ፈጥኖ ድራሹ ኃይል የሚፈጽመውን ጥቃት አውግዘዋል። በሌላ በኩል የአፍሪካ ህብረትና ኢጋድ በሱዳን ፖለቲከኞች መካከል በቀጣይ ሳምንት በጅቡቲ ሊያካሂዱት የነበረው ስብሰባና ውይይት ለሌላ ጊዜ ተላልፏል። ሸሪፍ ኢማም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በሱዳን እየተካሄደ ያለውን ግጭት አሳፋሪ ሲሉ ገልጸውታል። ዋና ጸሐፊው ጦርነቱ በአስቸኳይ እንዲቆም በመጠየቅ በግልጽ የፈጥኖ ደራሹ ኃይል እየፈጸመ ያለውን ግፍ አውግዘዋል። ዋና ጸሐፊው ከአል አረቢያ ቴሌቪዥን ጋር በነበራቸው ቃለ ምልልስ ሙሉ ለሙሉ ጦርነቱን በማውገዝ አስቸጋሪ ሲሉ ጠርተውታል። የዋና ጸሐፊው አስተያየት በውጊያ ላይ ያሉትን ኃይሎች ባህሪ አስቸጋሪነት ያጋለጠም ነበር። በሱዳን ያለው ጦርነት አስቸጋሪ ነው፣ እናም ፈጥኖ መቆም አለበት ነው ያሉት ጉተሬዥ። አክለውም የፈጥኖ ደራሹ ኃይል በሲቪሎች ላይ ግፍ እየፈጸመ ነው ብለዋል። በርካታ የሰብአዊ መብት ድርጅቶች ከሚያወጡት ሪፖርትና ግጭቱን በተመለከተ ከሚጠናቀሩ ሰነዶች መረዳት የሚቻለው ይህንኑ ነው። አስቸጋሪ ሁኔታ ያለ ቢሆንም የዲፕሎማሲው መንገድ አሁንም ክፍት ነው ብለዋል ጉተሬዥ። በሀገሪቱ የተባበሩት መንግስታት አሁን ላይ በግጭቱ ተካፋይ ከሆኑ ከሁሉም አካላት ጋር እየተነጋገረ ነው። ለግጭቱ መፍትሄ ለማስገኘት እንደ አደራዳሪ ሆኖም ቀርቧል ብለዋል። በሱዳን ያለው ግጭት የተቀሰቀሰው በአፕሪል 15 ቀን 2023 ነው። በሱዳን ጦር ኃይሎች በጄኔራል አብዱልፈታህ አልቡርሃን የሚመራውና በመሐመድ ሐምዳን ዳጋሎ የሚታዘዘው የፈጥኖ ደራሹ ኃይል ባለፉት 2 ዓመታት በአካባቢው በተፈጸመ ግጭት ሳቢያ በዓለም ላይ ትልቅ መፈናቀል አስከትለዋል። በሚሊዮን የሚቆጠሩ ሱዳናውያን ቤታቸውን ለቀው ሰላም ወዳለበት ስፍራ ተሰደዋል። ስደቱ አንዱ በሀገር ውስጥ ሲሆን ሌላው ደግሞ ወደ ጎረቤት ሀገራት ቻድ፣ ግብፅና ደቡብ ሱዳን ነው። በሌላ በኩል የአፍሪካ ህብረትና ኢጋድ በሱዳን ፖለቲከኞች መካከል በቀጣይ ሳምንት በጅቡቲ ሊያካሂዱት የነበረውን ውይይት ለሌላ ጊዜ እንዲተላለፍ ማድረጋቸውን ማክሰኞ ዕለት አስታውቀዋል። ጊዜው ሲተላለፍ በጥቂት ወራት ጊዜ ይህ ለሁለተኛ ጊዜ ነው። በኦክቶበር ወር ላይ ሊካሄድ የነበረው ውይይት የሱዳን ቡድኖች በተሳታፊዎች ስም ዝርዝር ላይ መግባባት ባለመቻላቸው ሳይደረግ ቀርቷል። የአፍሪካ ህብረትና ኢጋድ በተከፋፈሉ ቡድኖች መካከል ያለውን ክፍተት በማጥበብ በሀገሪቱ መጻኢ አስተዳደር ሊሆን የሚገባውን የፖለቲካ ሂደት ለማመቻቸት ነበር። ይሁን እንጂ በበርካታ ተቀናቃኝ ኃይሎች የሚቀርቡ ቅድመ ሁኔታዎች ጥረቱን እያደነቃቀፉት ይገኛሉ። በቅዱ ላይ ተካፋይ የሆኑ ባለስልጣናት ለሱዳን ትሪቢዩን እንደነገሩት ከዲሴምበር 16-18 ሊካሄድ የነበረው ውይይት ለሌላ ጊዜ ተዛውሯል። ምክንያቱ ደግሞ የዲሞክራቲክ ጥምረቱ ከሱዳን ምስረታ ጥምረት በአብዛኛው በፈጥኖ ደራሽ ኃይል ከተሞላው ጋር አልነጋገርም በማለቱ ነው። ቀደም ሲል የአፍሪካ ህብረት 4 ጊዜ በተቃዋሚዎች መካከል ንግግር እንዲደረግ ያደረገው ጥረት በተለያዩ ምክንያቶች አልተሳካም። የመረጃ ምንጫችን ሱዳን ትሪቡን ነው።
ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ይህንን ይመስል ነበር። ዘገባዎቹን እየመራው ትግስት ተስፋ አብራችሁ ቆየው። መልካም ጊዜ